ሰላም ሰላም ቅዱሳን እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጉዳይ ፋይናንስና ኢኮኖሚ የሚመለከት ነው። በዚህ ጉዳይ ላይ ጥቂት ጉዳዮችን እንነጋገራለን። ደሞዛችን ሀብታም ያላደረገን ለምንድን ነው? ምንስ ማድረግ እንችላለን? ከደሞዝ አዙሪት ወደ ፋይናንስ ነፃነት እንዴት መምጣት ይቻላል? ምን ማድረግ እንችላለን የሚለውን ሀሳብ አስተን የምንነጋገር ይሆናል። በህይወታችሁ ውስጥ አልፎ አልፎ እንደዚህ ብላችሁ ታውቃላችሁ? በየቀኑ ሌት ተቀን እሰራለሁ፣ በየወሩ ያለምንም መቋረጥ ደሞዝ አገኛለሁ፣ ይከፈለኛል። ታዲያ ለምንድን ነው ሁልጊዜ እዚያ ባለሁበት የቆምኩ የሚመስለኝ? የኑሮ ስታተሴ አይለወጥም፣ የህይወት ዘይቤ አይለወጥም። እና ለምንድን ነው ባለሁበት ቦታ ብቻ የሚሄደው? ለምንድን ነው በፋይናንስስ ረገድ ወደፊት መራመድ ያልቻልኩት? ወደፊት እየተራመድኩ መሆኑ የማይሰማኝ? እነኝህ ጥያቄዎች አንስተን እንነጋገራለን። ይህ ራስን የመጠየቅ ስሜት፣ የጭንቀት ጥያቄ ለእርስዎ ወይም ለእናንተ አዲስ ካልሆነ በፍጹም ብቻችሁን አይደላችሁም። በሚሊዮን የሚቆጠሩ ደሞዝተኞች ይህንን አዙሪት በየወሩ እየኖሩት እንደሆነ ግልጽ ነው። ነገር ግን ሊገነዘቡት የሚገባው መራራ እውነት አለ። ለእርስዎ ይህ አዲስ ካልሆነ በፍጹም ብቻችሁን አይደላችሁም እና የፋይናንስ የወደፊት ዕጣ ፈንታችሁ የሚወሰነው በየወሩ ወደ ኪሳችሁ በሚገባው የገንዘብ መጠን ሳይሆን የገባውን ገንዘብ እንዴት በብልሃት ማስተዳደር መቻላችን ላይ ነው። ብዙ ሰዎች ባለፉት ዓመታት ውስጥ በርካታ ደሞዝ ጭማሪዎችን አግኝተዋል። የኑሮ ማሻሻያዎችን፣ የኢንፍሌሽን ማካካሻዎችን፣ የበረሃ አበሎችን፣ የፊልድ አበሎችን ወዘተርፈ አግኝተዋል። ነገር ግን ይህንን ቢያገኙም የፋይናንስ ሁኔታቸው ግን አሁንም ፈቅ አላለም። ባለበት ሁኔታ አምና በነበሩበት ስታትስ በተመሳሳይ እየኖሩ ይገኛሉ። ይህ ለምን ይከሰታል? ለምንድን ነው ደሞዝ ብቻውን የፋይናንሻል ስትረስ ነፃ ሊያደርገን ያልቻለው? ደሞዝ ብቻውን ሀብታም ያላደረገን ለምንድን ነው? እስኪ ለዚህ ጥያቄ የሚሆኑ ምላሾችን አብረን እንመልከት። ብዙዎቻችን ህይወት ውስጥ የሚንጸባረቅ 6 ጉዳዮችን መርጫለሁ እና በእነኚህ 6 ጉዳዮች ላይ እንነጋገራለን። አብራችሁን ቆዩ። መጀመሪያው ጉዳይ በመጀመሪያ እንድናየው የፈለጉት ጉዳይ የኑሮ ዘይቤ ግሽበት ወይም ላይፍ ስታይል ኢንፍሌሽን የሚባለውን ነገር ነው እንድናይ የፈለጉት። ብዙ ጊዜ የሚታወቀው የገንዘብ ግሽበት ነው። በጣም የሚታወቀው የገንዘብ ግሽበት ወይም ኢንፍሌሽን የምንለው በአንድ አገር ውስጥ የእቃዎችና የአገልግሎቶች ዋጋ በጊዜ ሂደት እየጨመረ መምጣትና የገንዘቡ የመግዛት አቅም ማነስ ወይም ፐርቼዚንግ ፓወር የምንለው መቀነስ ነው ኢንፍሌሽን የሚባለው። በቀላሉ ይህን ለማስረዳት በ100 ብር ስትገዙት የነበረውን እቃ ትላንት ወይ ከትላንት ወዲያ ወይም ያለፈው ወር ወይም ያለፈው ዓመት በ100 ብር ስትገዙ የነበረው እቃ ዛሬ በዛ 100 ብር መግዛት አለመቻል ወይም ከዛ ያነሰ እቃ በ100 ብር መግዛት መቻል ነው ኢንፍሌሽን የሚባለው። አሁን የምናወራው ስለ ፋይናንሻል ኢንፍሌሽን፣ የገንዘብ ኢንፍሌሽን ወይም ፐርቼዚንግ ፓወር ሳይሆን የኑሮ ዘይቤ ግሽበት ነው። የኑሮ ዘይቤ ግሽበት ስንል ምን ማለታችን ነው? እያየነው እንመጣለን። ከሁሉ ትልቅና በጣም ድምፅ ሳያሰማ ሰዎች ለድህነት የሚዳርገው የፋይናንስ ወጥመድ ቢኖር የኑሮ ዘይቤ ግሽበት የምንለው ነው። ይህ ማለት ገቢያችሁ በጨመረ ቁጥር ፍላጎታችሁ እየጨመረ ይመጣል እና ወጪዎችም በዛው ልክ እየጨመሩ የማሳደግ ሁኔታ የኑሮ ዘይቤ ግሽበት እንለዋለን። ገቢያችን በጨመረ ቁጥር ወጪያችንም የኑሮ ደረጃችንም ያኗኗር ዘይቤያችንም እየተለወጠና እያደገ የሚሄድ ከሆነ የኑሮ ዘይቤ ግሽበት እንለዋለን። ያለ ብዙ ሰዎችን እየጎዳ ያለው እንግዲህ ታዲያ ይሄ የኑሮ ግሽበት ነው። ደሞዝ ቢጨመርላቸውም ሰዎች የአኗኗር ዘይቤያቸው በየጊዜው እየተለዋወጠና እያደገ በመሄዱ ምክንያት የተጨመረላቸውን ገንዘብ ምንም በህይወታቸው ውስጥ ለውጥ እስከማያመጣ ድረስ ወይም ደግሞ ለውጥ ማምጣቱ ምንም ስሜት እስከማይሰጣቸው ድረስ ባለበት ወይም ትላንት በነበሩበት ሁኔታ ውስጥ መኖር ይገደዳሉ።
እና ብዙ ሰዎች የተሻለ ደሞዝ ማግኘት ሲጀምሩ ወይም የተሻለ ገቢ ማግኘት ሲጀምሩ ያገኙትን ተጨማሪ ገንዘብ ሀብትን ለመገንባት ኑሯቸውን ለመገንባት ወይም ተጨማሪ ኢንከም ጀነሬት የሚያደርግ ነገር ተጨማሪ ገቢ ሊያስገኝላቸው የሚችል ነገር ላይ ከመዋል ይልቅ ፍጆታ ላይ ያውሉታል እና በትልቅ ቤት ውስጥ መኖር፣ አዲስ መኪና መንዳት፣ ውድ ስልኮችን መያዝ፣ ለተለያዩ መዝናኛዎች ከፍሎ መዝናናት፣ የተለያዩ የመዝናኛ መተግበሪያዎችን አፕሊኬሽኖችን ሰብስክሪፕሽን መክፈል፣ በየወሩ መክፈል፣ ዘወትር ውድ ሬስቶራንቶች እየሄዱ መመገብ እና ውድ ልብሶችና ውድ ጫማዎችን መግዛት እንደዚህ አይነት የተለመዱ ሁኔታዎች ውስጥ ይገባሉ እና በዚህ ጊዜ እየገነቡ ያሉት በምቾት የደለበ የኑሮ ዘይቤ እንጂ የፋይናንስ ነፃነት አይደለም። በኑሯቸው ላይ ወይም በኢኮኖሚያቸው ላይ ለውጥ የሚያመጣ ነገር ሳይሆን የአኗኗር ዘይቤያቸውን ምቾት ያማከለ ወይም በምቾት የደለበ ማድረግ ላይ ነው እየሰሩ ያሉት ማለት ነው። ገቢያቸው በጨመረ ቁጥር ይህንን የሚያደርጉ ከሆነ ውጤቱ ምንድን ነው ታዲያ? የበለጠ ጠንክረው ይሰራሉ፣ ነገር ግን የተሻለ ገንዘብ ያገኛሉ። በእጃቸው የሚቀረው ትርፍ ግን ምንም ሳንቲም አይኖራቸውም። ይባስ ብሎ ገበያቸው ለጥቂት ጊዜ ቢቆም መኖር የማይችሉበት አዙሪት ውስጥ ይገባሉ። አይነት ሰዎች እውነተኛ ሀብት ሊገነባ የሚችለው ገበያችን ከምናወጣው ወጪ በላይ የሆነ እንደሆን ነው። ከምናወጣው ወጪ በላይ በፍጥነት ገቢያችን የሚያድግ ከሆነ ኑሯችን ይለወጣል፣ ወይም የፋይናንሻል ነፃነታችን አስተማማኝ እየሆነ ይሄዳል። ነገር ግን ወጪያችን ከገቢያችን ጋር አብሮ የሚፈጥን ከሆነ የሚጨምር ከሆነ ገቢ በጨመረ ቁጥር ወጪያችንም የሚጨምር ከሆነ ትርፍ ገንዘብ ላናገኝ ለቁም ነገር ልናውለው የምንችለው ጥሪት ላይኖረን ይችላል። ይሄን እንግዲህ የኑሮ ዘይቤ ግሽበት እንለዋለን። ብዙ ሰዎች የሚጎዱት በዚህ የኑሮ ግሽበት ነው። አምና 50 ሺህ ብር ሲያገኝ የነበረ ሰው ዘንድሮ 100 ሺህ ብር ቢያገኝ የኑሮ ያኗኗር ዘይቤው 100 ሺህ ብሩን በሙሉ ማውጣት ላይ የተመሰረተ ከሆነ ጥሩ መመገብ፣ ጥሩ መልበስ፣ ጥሩ መኪና መያዝ፣ ጥሩ ቤት ውስጥ ተከራይቶ መኖር ወዘተርፈ ከሆነ ኑሮ ሊለወጥ የሚችልበት ምንም ምክንያት የለም። ከኑሮ ከገቢው ጋር የተመጣጠነ የወጪ ስታይል ስለሚከተል ወይም ዘይቤ ስለሚከተል የዚህ ሰው ኑሮ ወይም የዚህ ቤተሰብ ኑሮ ሊለወጥ አይችልም። ሁለተኛ፣ ግልጽ የፋይናንሻል እቅድ አለመኖር፣ የገንዘብ እቅድ አለመኖር አንዱ አስቸጋሪ ሁኔታ ነው። ሰዎችን ኑሯቸውን እንዳይለወጥ ከሚያደርግ ነገር አንዱ ነው። እቅድ የሌለው ገንዘብ መውጫ ቀዳዳ አያጣም። አያችሁ፣ ገንዘብ አላችሁ ታገኛላችሁ፣ ግን ያንን ገንዘብ በእቅድ ካልተጠቀማችሁበት መውጫ ቀዳዳ አያጣም። ለምሳሌ ሁሉ አማረሽን ገበያ አታውጧት እንደሚባለው ገንዘብ እጃቸው ላይ ስላለ ያዩትን ነገር ሁሉ ለመግዛትና እዛ ላይ ኢንቨስት ለማድረግ ይቸኩላሉ። ሰው በእቅድ የማይኖር በእቅድ የማይያዝ ገንዘብ መውጫ ቀዳዳ አያጣም። ለምሳሌ እያንዳንዱ ሳንቲም አስቀድመን ካልወሰንበት ምን እንደሚሰራ ያ ገንዘብ እያንዳንዱ ብር፣ እያንዳንዱ ሳንቲም፣ እያንዳንዱ ሪሶርስ ምን እንደሚሰራ ካልወሰንበት ገንዘቡ የወደፊት ህይወታችንን በማይገነቡ ጥቃቅንና አላስፈላጊ እና በማይታወሱ ነገሮች ሁሉ ላይ በዝምታ የመበተን ተፈጥሯዊ የመበተን ባህሪ አለው ገንዘብ ማለት ነው። ብዙ ሰዎች የደሞዝ ቀን ደርሶ ገንዘቡን እንዴት እና የት እንደጠፋ እንኳ ሳይገባቸው የወር ደሞዛቸው አልቆ ያገኙታል ከእጃቸው ላይ። ይሄ ምንድነው? በእቅድ ያለመጠቀም ችግር ነው ማለት ነው። በጀት ማውጣት ማለት ራስን መጫን ወይም መጨነቅ ወይም ራስን መጨቆን ማለት አይደለም፣ ወይም ህይወትን መገደብ ማለት አይደለም። ይልቁንም ለምንለፋበት ገንዘብ ወር በሙሉ ወይም በሳምንትም ገቢ የምናገኝ ከሆነ በቀንም የምናገኝ ከሆነ ጊዜያችንን፣ ጉልበታችንን፣ ህይወታችንን ሰጥተን የምንለፋበት ገንዘብ ለፍተን የምናገኘው ገንዘብ በግልጽ ዓላማና በታቀደ መንገድ ገንዘባችንን ያንን ያወጣነውን ሪሶርስ መጠቀም ነው። በመሰረቱ አንድ ሰው ሰርቶ የሚያገኝ ከሆነ ገንዘብ ህይወቱን ነው እየመነዘረ የሚኖረው። ህይወቱን ነው እንደገና ኢንከም ጀነሬት
አድርጎ የሚጠቀመው። ምክንያቱም ጊዜያችንን እንሰጣለን፣ እድሜያችንን እንሰጣለን፣ ህይወታችንን እንሰጣለን፣ ጉልበታችንን እንሰጣለን፣ አእምሯችንን እንሰጣለን። ገንዘብን ደግሞ ኢንቨስት እናደርጋለን እዛ ነገር ላይ። ይሄንን ካደረግን ሪተርን አዘ ሪተርን እንደ ምላሽ የምናገኘው ነገር የህይወታችን ክፍል ነው። ይሄ ማለት በእቅድ እንጠቀም ማለት ነው። ዝም ብሎ ራስን የመጨቆን ወይም የመሰሰት ወይም ደግሞ በጣም ራስን የመጫን አላግባብ ፍላጎቶቻችንን ሁሉ የመከልከልና የመገደብ ነገር አይደለም። ያለ በጀት የሚኖር ሰው ሁሌ ጊዜ የገንዘቡ ተገዢ ነው። አያችሁ፣ ባሪያ ሆኖ ይኖራል ገንዘቡ ማለት ነው። ገንዘብ ለእኛ እንዲገዛ ከሆነ የምንፈልገው ገንዘብ እንዲገዛን ሳይሆን ገንዘብን ለመግዛት ወይም በገንዘብ ላይ ገዢ ሆነን መኖር ከሆነ የምንፈልገው በእቅድ መኖር ግዴታ ነው ማለት ነው። ያለ እቅድ የምንኖር ከሆነ የገንዘብ ባሪያዎች ሆነን እንኖራለን፣ የገንዘብ ተገዢዎች ሆነን እንኖራለን። በጀት ያለው ሰው የገንዘቡ አዛዥ ነው። ገንዘቡን በፈለገበት ቦታ ያወጣል፣ በማይፈልግበት ቦታ እንዳይወጣ ይከለክለዋል፣ ያግደዋል። ገንዘባችሁ የት መሄድ እንዳለበት አስቀድማችሁ በእቅድ የምታዙት ከሆነ እናንተን ከማስጨነቅና ጥቅማጥቅሞች ላይ ከመባከን ይልቅ ለእናንተ ለወደፊት እጣ ፈንታችሁ መስራት ይጀምራል ገንዘባችሁ ማለት ነው። ግልጽ የሆነ የፋይናንስ እቅድ አለመኖር አንዱ ምክንያት ነው። ደሞዛችን ነፃ እንዳያወጣን ወይም ደግሞ ከደሞዛችን የተነሳ የፋይናንሻል ነፃነት እንዳይኖረን ወይም ኑሯችን እንዳይለወጥ ተጽዕኖ የሚያደርግብን ነገር ግልጽ የፋይናንስ እቅድ አለመኖር ነው። ሶስተኛው ምንድን ነው? ደሞዛችን ነፃ እንዳያወጣን ወይም ደግሞ ደሞዛችን ወደ ሀብት እንዳያሸጋግረን ምክንያት የሚሆነው ምንድን ነው? ኢንቨስት አለማድረግ፣ ጥቂት መቆጠብ አለመቻል ወይም ደግሞ ኢንቨስት አለማድረግ ነው። ደሞዛችን የዛሬን የኑሮ ወጪዎችና ሂሳቦች ነው የሚከፍለው። ኢንቨስትመንት ግን የነገውን የገንዘብ ነፃነት ያመጣል፣ ይፈጥራል። ኢንቨስት ማድረግ ካልቻለ አንድ ሰው ነገ የገንዘብ ነፃነቱ በምንም መንገድ ሊመጣ አይችልም፣ ሊጎናጸፍ አይችልም። የሆነ በውርስ ያገኘው ገንዘብ ወይም ደግሞ በሆነ መንገድ አላግባብ የተገኘ ገንዘብ ካልሆነ በስተቀር ሰው ኢንቨስት ካላደረገ የፋይናንሻል ነፃነት ሊኖረው አይችልም። እንዴት ነው ኢንቨስት የምናደርገው? ኢንቨስት ለማድረግ መጀመሪያ መቆጠብ ያስፈልጋል። ሁለተኛ ደግሞ አዋጭ የሆነውን ቢዝነስ ለይቶ አቅማችን በፈቀደ መጠን እዛ ላይ ኢንቨስት ማድረግ ነው። ለምሳሌ ሲምፕል ኢንቨስትመንት አውቀን የሚሆን ሳናውቅ ለትምህርት ኢንቨስት እናደርጋለን። ትምህርት ላይ ኢንቨስት እናደርጋለን። ምንድን ነው ሀሳቡ? ኤሰንሱ ምንድን ነው? በኋላ ትምህርቱ ሲያልቅ የሚያስገኘው ገቢ አለ፣ ጀነሬት የሚያደርገው ነገር አለ ማለት ነው። የሙያ ልምምድ ብናደርግ፣ ቴክኒካል እውቀቶችን ሼር ብናደርግ ወይም ማንኛው ስኪል የምናገኝባቸው ነገሮች ገንዘብ ጀነሬት ሊያደርግልን የሚችለውን ስኪል ልናገኝባቸው የምንችላቸው ነገሮች ላይ ኢንቨስት ማድረግ ሪተርን ነገ ያ ኢንቨስትመንት ያመጣል በሚል ግንዛቤ ነው ኢንቨስት የሚደረገው። ግን ይህንን ብዙ ጊዜ አስተውለን ላናደርገው እንችላለን። ማንኛውም ገንዘብ ኢንቨስት ከተደረገና ለነገ የገንዘብ ነፃነት ሊያመጣ ለነገ ኢንከም ጀነሬት ሊያደርግ ታሳቢ ከሆነ ያንን ማድረግና ፋይናንሻል ነፃነትን ማምጣት ይችላል። አዘርዋይዝ ገንዘብ ስለመጣና ስለሄደ የገንዘብ ነፃነት ሊመጣ ይችላል። ብዙ ሰዎች ገንዘብ በባንክ ማስቀመጥ ወይም መቆጠብ ብቻውን ሀብታም የሚያደርግ ይመስላቸዋል። በባንክ ስለተቀመጠ ገንዘብ ሀብታም አያደርገንም ወይም ነፃ አያወጣም። ያንን ገንዘብ ተበድረን ቢሆን ለምሳሌ ከባንክ በ10% ኢንተረስት ተበድረን ሌላ ቦታ ላይ 15-20% ጀነሬት የሚያደርግ ነገር ላይ ብናስቀምጠው የባንኩን ኢንተረስት 10% ይከፍላል፣ ለእኛ ተጨማሪ 5% ኢንከም ጀነሬት ማድረግ ይችላል። ገንዘብ ባንክ ስለተቀመጠ ሀብታም አያደርገው፣ ይልቁንም ባንኩን ነው ሀብታም የሚያደርገው። ባንኩ በዛ ገንዘብ ይሰራበታል፣ 30-40% ጀነሬት ያደርጋል። ወይራስ እኛ ያንን ገንዘብ አስቀምጠን የምናገኘው ኢንተረስት ከዛ ኢንተረስት ላይ ደግሞ ባንኩ ያንን ገንዘብ ማኔጅ ያደረገበትን መልሶ ቀንሶ ስለሆነ የሚሰጠን ብዙ የሚያስገኘው ጥቅም የለም። ባንክ መቆጠብ በራሱ ብቻውን የገንዘብ ነፃነትን አያመጣም ወይም ሀብታም አያደርግም።
እርግጥ ነው መቆጠብ የመጀመሪያው አስፈላጊ ስቴፕ ነው። ማንም ሰው ገንዘብን በመጀመሪያ ድረስ ካልቆጠበ ኢንቨስት የሚያደርገውን ገንዘብ ከየትም ሊያመጣ አይችልም። ነገር ግን ገንዘባችን ከዋጋ ግሽበት አምልጦ እውነተኛ እድገት እንዲያሳይ ከተፈለገ ኢንቨስትመንት ብቻ ነው ወሳኝ። አዘርዋይዝ ባንክ የተቀመጠ ገንዘብ በዋጋ ግሽበት ምክንያት እንዳውም አቅሙ እየወረደና ዲፕሬት እያደረገ ነው። ለምሳሌ በኢትዮጵያ ውስጥ 7% ኢንተረስት ይሰጣችኋል ባንክ ማክሲሙም። ምናልባት 8 ወይ 9% ልታገኙ ትችላላችሁ በቁጠባና ብድር ህብረት ስራ ማህበራት ምናምን እንደዚህ በአንዳንድ ቦታዎች ለአጭር ጊዜ ገንዘብ ዲፖዚት ስታደርጉ ወይም ደግሞ ስትቆጥቡ ትንሽ 7-8% ሊሰጧችሁ ይችላሉ። ነገር ግን በአንድ ዓመት 100,000 ብር አስቀምጣችሁ 107,000 ብር ማግኘት የገንዘቡ ዋጋ ከአንድ ዓመት በኋላ ብንመለከተው ያ ገንዘብ ምናልባት 80 ወይም 70 ብር ሊሆን ይችላል። የ100,000 ብር ዋጋ ምናልባት 70,000 ብር ወይ 80,000 ብር ይሆናል። ያን ያህል ዲፕሪሼት ያደርጋል በኢንፍሌሽኑ ምክንያት፣ በዋጋ ግሽበቱ ምክንያት። 7% አገኛችሁ ማለት ያንን ያካክሳል ማለት አይደለም፣ ይልቁንም ትከስራላችሁ። ያንን ገንዘብ ባንክ ከማስቀመጥ ይልቅ ገንዘቡ እንዲሰራ ብናደርግ ከኢንፍሌሽኑ አምልጦ ትርፍ ሊያስገኝ የሚችል ነገር ላይ ካዋል ነው እሱ ነው ሊጠቅመን የሚችለው። አዘርዋይዝ ገንዘቡን ባንክ ማስቀመጡ በራሱ ምንም የሚያስገኘው ጥቅም የለም። የአገር ውስጥ አክሲዮኖች፣ የህዝብ ተሳትፎ ያላቸው ፈንዶች፣ የሪል ስቴት ንብረቶች ወይም በአካባቢያችን የሚገኙ ሌሎች አስተማማኝ የረጅም ጊዜ የንግድ አማራጮች የሆኑ ኢንቨስት ማድረግ ማለት ገንዘባችን ሌላ ተጨማሪ ገንዘብ እንዲወልድ ማድረግ ማለት ነው። ከኖርማል ኢንትረስት ያለፈ ከኖርማል ወለድ ከመደበኛ ወለድ ያለፈ ገቢ እንዲያመጣ ማድረግ ማለት ነው ኢንቨስትመንት ማለት። ይህ የዓለማችን ባለጸጎች ትልቁ ሚስጥር ነው። ሰዎች ወደ ብልጽግና የሚሸጋገሩበት አንዱና ዋነኛው መንገድ ገንዘባቸውን እንዲሰራ በማድረግ ብቻ ነው። ከኢንፍሌሽኑ በላይ ከዋጋ ግሽበቱ በላይ የሆነ ትርፍ ጀነሬት ማድረግ መቻል አለበት ገንዘቡ። አትሊስት ተጠብቆ እንኳን እንዲቆይ ገንዘቡ እንዲሰራ ካላደረግ ነው ባንክ ስለተቀመጠ አንድ ገንዘብ ዋጋው እየወረደ ነው። በምሳሌ ላሳያችሁ። ምናልባት የዛሬ 5 ዓመት ወይም 4 ዓመት አንድ የ100 ካሬ ሜትር የሚያወጣ ቤት የሚሸጠው ምናልባት 2 ሚሊዮን ወይም 3 ሚሊዮን ቢሆን ዛሬ ግን 16 ሚሊዮን ደርሷል፣ 17 ሚሊዮን ደርሷል፣ ወይም ደግሞ 10 ሚሊዮን ደርሷል በትንሹ እንበል እና የዛን ጊዜ 2 ሚሊዮን ያስቀምጣችሁት ገንዘብ ኢንተረስት ቢወልድ ምን ያህል የሚወልድ ይመስላችኋል? በወር 2 ሚሊዮኑ በአንድ ወር ሊወልድ የሚችለው 4,000-5,000 ብር ቢሆን በአመት ውስጥ 50,000 ይውለድላችሁ። 2 ሚሊዮን ነው 50,000 ወይ 60,000 ብር ወለድ አገኙበት በአመት ውስጥ። በሁለት ዓመት ውስጥ ልታገኙ የምትችሉት ወይ 150,000 ብር ወይም 200,000 ብር ሊሆን ይችላል። 2 ሚሊዮን 200,000 ብር ከሁለት ዓመት በኋላ አውጥታችሁ ገንዘቡን ኢንቨስት እናድርገው ስትሉ ያንን የዛሬ 2 ዓመት ያወጣ በ3 ሚሊዮን ብር ይገዛ የነበረውን ገንዘብ ባላችሁ ገንዘብ መግዛት አትችሉም። ከሁለት ዓመት በኋላ የዛ ንብረት ዋጋ በጣም ሹት አድርጎ በብዙ እጥፍ ያድጋል። ሰው ገንዘብ ባንክ ስለተቀመጠ አቅሙን ያጣል እንጂ አቅም እያገኘ አይሄድም። ይህ እንግዲህ ቅድም እንዳልነው የብዙ የዓለማችን ባለጸጎች የብልጽግና ሚስጥር ይሄ ብቻ ነው። ገንዘብ ለነሱ እንዲሰራ ያደርጋሉ እንጂ ለገንዘብ አይሰሩም ማለት ነው እነዚህ ሰዎች። እና ውሎ አድሮ እናንተ በምታተርፉበት ወይም በምትተኙበት ጊዜ እንኳን ሳይቀር ገንዘቡ ሌትና ቀን የሚተጋ ታማኝ ሰራተኛ መሆን ይኖርበታል ማለት ነው ወደ ብልጽግና ለመሸጋገር ከሆነ። አራተኛ ዕዳና የፋይናንስ ግዴታዎች ናቸው። ደሞዛችን ወደ ፋይናንሻል ነፃነት እንዳያደርሰን ወይም ደግሞ ኑሮው እንዳንበለጽግ ምክንያት ከሚሆነው ነገር አንዱ የዕዳና የፋይናንሻል ግዴታዎች ናቸው። ብዙ ሰዎች አላስፈላጊ የሆኑ የብድር ግዴታዎች ውስጥ ይገባሉ።
እና እነኚህ ግዴታዎች እንግዲህ የሚያገኙትን ገንዘብ ዕዳ መክፈል ላይ ብቻ እንዲያውሉት ያደርጋል። ለምሳሌ አንድ በጣም ሌክዠሪ የሆነ መኪና ገዝታችሁ በብድር ያንን ዕዳ ትከፍላላችሁ። ያ ሌክዠሪ የሆነ መኪና ለጊዜው ምቾት ይሰጣችኋል። ቅድም እንዳልነው ሌክዠሪ ቢልደር ታደርጋላችሁ። ነገር ግን የፋይናንሻል ነፃነት አያመጣም እሱ። ያንን ገንዘብ ስራ ላይ አውላችሁት ቢሆን ኖሮ በዚህ ጊዜ ተጨማሪ ኢንክም ባገኛችሁበት ነበር፣ ተጨማሪ ገቢ ባገኛችሁበት ነበር። ሌክዠሪ ነገር ላይ ኢንቨስት ማድረጋችሁ የፋይናንሻል ነፃነታችሁን በጣም ብዙ ደሞዝተኞች የሚያደርጉት ነገር የተሻለ ደሞዝ ሲያገኙ በጣም ውድ የሆኑ ነገሮችን በብድር በመግዛት ፋይናንሻል ዕዳ ውስጥ ይገባሉ። ብዙ ሰዎች ሌት ተቀን ጠንክረው ይሰራሉ። ነገር ግን የወሩ መጨረሻ ላይ ሲደርሱ ከገቢያቸው ውስጥ አብዛኛው ይነርሱ ሆኖ አያውቅም። ከተለያዩ ተቋማትና ግለሰቦች የተወሰዱ ብድሮች፣ የእቃ ዕዳዎች፣ የቤተሰብ እና የዘመድ አዝማድ ኃላፊነቶች፣ የሕክምና ወጪዎች እና ያልተጠበቁ ድንገተኛ አደጋዎች ደሞዛችሁን ገና እጃችሁ ሳይገባ ከእናንተ ይወስዱታል። እነዚህ አስገዳጅ ወጪዎችና ዕዳዎች ሀብት ለመገንባት እና ኢንቨስት ለማድረግ የሚያስችል ትርፍ ገንዘብ እንዳይኖራችሁ በማድረግ በኩል ጉልበታችሁን ይበሉታል። እና ብዙ ሰው የሚኖረው ለራሱ ሳይሆን ዕዳ ለመክፈልና ሌሎች ግዴታዎችን ለመወጣት ሆኖ ይታያል። ስለዚህ አላስፈላጊ የፍጆታ እቃዎችን ማስወገድ እና እጃችን ላይ ያሉትንም ደግሞ በጥበብ ማስተዳደር እና ድንገተኛ አደጋዎችን የሚከላከሉ ቁጠባዎችንና ስልቶችን መከተል እንደዚሁም የፋይናንስ ነፃነትን ለማግኘት የሚያስችሉ የኢንቨስትመንት ስራዎችን ማሰብ፣ ይህም በመሳሰለው መንገድ ላይ ወሳኝና ቀዳሚ እርምጃ ነው ማለት ነው። ዕዳዎችን አላግባብ የሆኑ ዕዳዎችን አስገዳጅ ሁኔታ ውስጥ የሚያስገቡን የፋይናንስ ግዴታዎች ውስጥ የሚያስገቡን ዕዳዎችን አቮይድ ማድረግ ያስፈልጋል እና አንዱ የገንዘብ ነፃነት እንዳናገኝ ከደሞዛችን የተነሳ የኑሮ ለውጥ እንዳናመጣ እንቅፋት ከሚሆኑ ነገሮች አንዱ ዕዳዎችና የፋይናንስ ግዴታዎች ናቸው። አምስተኛ፣ በአንድ የገቢ ምንጭ ላይ መደገፍ አንዱ የደሞዝተኞች አንዱ ችግር ነው። አንድ እግር ብቻ ያለው ሰው ለምሳሌ አንድ እግር ያለው ወንበር በአይነ ህሊናችን እስኪ እንሳ፣ በላዩ ላይ እዛ ወንበር ላይ ለመቀመጥ ተማምናችሁ ትቀመጣላችሁ? ኢትስ ኢምፖሲብል። ምክንያቱም አንድ እግር ያለው ወንበር ሊያስቀምጠን አይችልም፣ ይጥለናል። እና ብንቀመጥም ለመደገፍ ያህል ካልሆነ በስተቀር ተማምነን በኮንፊደንስ እዛ ላይ መቀመጥ አንችልም። በፍጹም ሊሆን አይችልም። ነገር ግን በሚያሳዝን ሁኔታ ብዙ ሰዎች በህይወታቸው ውስጥ እጅግ ወሳኝ በሆነው የፋይናንስ መዋቅራቸው ላይ የሚያደርጉት ይህን ነው። በአንድ እግር ወንበር የመቀመጥ አይነት ነገር ነው። አንድ የገቢ ምንጭ ወይም በደሞዛቸው ላይ ብቻ ዲፔንድ በማድረግ ይደገፋሉ ወይም እሱም ብቻ እንደ ገቢ ምንጭ ቆጥረው ይኖራሉ። ያ ብቸኛ ደሞዝ ነገ በአሰሪ ተቋም የአቋም ለውጥ መቀነስ ቢከሰት፣ በህመም ወይም በሌላ በማናቸውም ምክንያቶች ያ ገቢ ቢቆም ምን ሊፈጠር እንደሚችል አስቡ። ተምዘግዝገው ነው የሚወጡት ማለት ነው። አንድ የገቢ ምንጭ ላይ ዲፔንድ አድርጎ መኖር በጣም አደገኛ የህይወት መንገድ ነው። አይበል ብዙ ሰዎች፣ ሁሉም ሰው እንደዚህ አይነት ችግር ይገጥመዋል ማለት አይደለም፣ ግን ብዙ ሰዎች ከስራ ተፈናቅለው በሆነ አጋጣሚ የሆነ ችግር ገጥሟቸው፣ የጤና ችግር ገጥሟቸው እንደዚህ አይነት አጋጣሚዎች በህይወታቸው ተፈጥረው ከሆነ የሚቀጥለው የህይወታቸው አይነት ምንድን ነው? ውድቀት ነው፣ የታወቀ ነው። ስለዚህ ተጨማሪ የገቢ ምንጮችን ማልማት የኢኮኖሚ ዋስትናን ከመስጠቱ በላይ አዳዲስ የህይወት እድሎችን እንደዚሁ የመክፈት አጋጣሚ ይኖረዋል። ይህም ማለት የግድ ሌላ ሙሉ የስራ መስክ ላይ ተቀጥሮ መስራት ማለት አይደለም። ይልቁንም ለምሳሌ በተለይ የተማራችሁና ሙያ ያላችሁ ሰዎች የማማከር አገልግሎት ኮንሰልታንሲ መስራት ትችላላችሁ። በትርፍ ሰዓት ማስተማር ልትሰሩ ትችላላችሁ። ጽሁፍ መጻፍ ልትሰሩ ትችላላችሁ። ዲጂታል ሚዲያ ላይ ፓርቲሲፔት በማድረግ ቶክን ኢንካም ጀነሬት ማድረግ ትችላላችሁ። ኦንላይን የሆኑ ንግዶችን መስራት ትችላላችሁ። ኢንቨስትመንት ውስጥ
ተሳትፎ ማድረግ ትችላላችሁ። ኮሚሽን ወርከር መሆን ትችላላችሁ። ለምሳሌ ዩቲዩብን እና የፍሪላንስ ስራዎችን ብናስብ አዲሽናል ኢንከም ጀነሬት የምናደርግባቸው መንገዶች ናቸው። ወይም ደግሞ በአሁኑ ወቅት ያሉትን ያላችሁን ሙያዊ ክህሎት ተጨማሪ ገቢ ሊያስገባ ወይም ሊያስገኝ ወደሚችል ነገር መቀየር፣ የተለያዩ በሮችን መክፈትና የኪሳችሁን አቅም የማሳደግ እድል ሊኖረው ከመቻሉ በላይ በአንድ በኩል አደጋ ቢፈጠር እንኳ ህይወታችሁን እንዳይናጋ ሾክ አብዘርበር ሆኖ ያገለግል ወይም የደህንነት መረብ ይሆናችኋል። ተጨማሪ ኢንከም ጀነሬት የሚያደርግ ነገር ማሰብ ግዴታ ነው። በአንድ የገቢ ምንጭ ላይ ብቻ ተማምኖ መኖር አደገኛ የህይወት ዘይቤ። በደሞዝ ላይ ብቻ ዲፔንድ አድርጎ የሚኖር ሰው የኢኮኖሚ ነፃነቱ የፋይናንስ ነፃነቱን ሊያስከብር አይችልም። ወይም ደግሞ ድንገተኛ የሆኑ ሁኔታዎች ቢከሰቱ በህይወቱ በአደገኛ ሁኔታ የመውደቅ አጋጣሚው ሰፊ ይሆናል ማለት ነው። ስድስተኛ የፋይናንስ እውቀት ወይም የፋይናንስ ትምህርት ማጣት ነው። አንዱ በደሞዝ የሚኖሩ ሰዎችን ከኢኮኖሚ ነፃነት ጋር እንዳይገናኙ ወይም የኑሮ ደረጃቸው እንዳይሻሻል ከሚያደርጋቸው ነገር አንዱ የፋይናንስ እውቀት ወይም የፋይናንስ ግንዛቤና ትምህርት ማጣት ነው። ትምህርት ቤቶች፣ ዩኒቨርሲቲዎች ተቀጥረን ኑሯችንን እንዴት ማሸነፍ እንደምንችል ሊነግሩን ይችላሉ። ያገኘነውን ገንዘብ ግን እንዴት አስተዳድረን ሀብት መገንባት እንደምንችል የሚያስተምሩን ትምህርት ቤቶች በጣም ጥቂቶች ናቸው። እኔ ግራጁዌት ካደረግኩ በኋላ ተቀጥሬ ነው ስሰራ የኖርኩት። ነገር ግን ይሄ እውቀት ሊገኝ የሚችልበት አጋጣሚ ቢሆን ኖሮ በህይወቴ ብዙ ምርታዎችን ማለፍ መሻገር በቻልኩ ነበር። ነገር ግን በብዙ ልፋትና ጥረት ያገኘነው ጥቂት እውቀት ነው በህይወታችን በስተመጨረሻ አካባቢ ከኛ ህይወት አዲሱ ትውልድ እንዲማር አሁን በስራ ላይ ያላችሁ ሰዎች ከዚህ ትምህርት እንድትወስዱ ነው ይህንን የምናካፍላችሁ እና ዩኒቨርሲቲ ኮሌጆች ያገኛችሁትን ገንዘብ እንዴት ወደ ኢንቨስትመንት መለወጥ እንደምትችሉ ሊያስተምሯችሁ አይችሉም። ይሄ ኢንዳይሬክት ዌይ የሚገኝ እውቀት ነው። የፋይናንስ እውቀት ወይም ፋይናንሻል ሊትሬሲ ደግሞ በህይወታችን ውስጥ ልናዳብረው ከምንችለው ክህሎቶች እጅግ ጠቃሚና በዋጋ የማይተመን ነገር እንደሆነ ልነግራችሁ እፈልጋለሁ። ያለ ፋይናንስ እውቀት ከፍተኛ ደሞዝ ማግኘት ቀዳዳ ባለው ባልዲ ውስጥ ውሃ እንደመጨመር ነው። ውሃ በቀዳዳ ባልዲ የመቅዳት አይነት ነው። የፋይናንስ እውቀት ሁል ጊዜ ያስፈልጋል። ይሄ እውቀት ሁል ጊዜ መዳበር አለበት። በየጊዜው የፋይናንስ ግንዛቤ ካላቸው ሰዎች ወይም የኢኮኖሚ እውቀት ካላቸው ሰዎች መማርና መስማት፣ ፖድካስቶችን፣ ዩቲዩቦችን፣ መጽሐፎችን፣ ጽሁፎችን መከታተል እና እውቀት ለማግኘት ግንዛቤያችንን ለማዳበር በየጊዜው መፈለግና ጥረት ማድረግ ያስፈልጋል። ስለዚህ ስለ ገንዘብ ያለን ግንዛቤ ለማሳደግ ይህንን ማድረግ እና ራሳችንን ማስተማር የዘወትር ተግባራችን ሊሆን ይገባል። በጥበብ በጀት ማውጣት መቻል፣ እያንዳንዱ ሳንቲም የት መሄድ እንዳለበት መወሰን። ሁለተኛ ደግሞ ሳናቆራርጥ መቆጠብ። ቁጠባ ብዙ ጊዜ ምን ተርፎ ነው የሚቆጠበው ይላሉ ሰዎች። ቁጠባ እኮ ማለት ዛሬ የሚያስፈልግህን ፍላጎቶች አዲሽናል ዋናዎቹን ፍላጎቶች ማየት ሳይሆን ተጨማሪ ፍላጎቶችን መገደብ ስንችል ነው። ለምሳሌ አንድ ሰው ቡና ባይጠጣ ብዙ ተጽዕኖ ሳይደርስበት ስራውን ማከናወን ከቻለ ለቡና ለምን ሄዱ ያወጣል? ኤክስትራ ኤክስፔንስ አይደለም ይሄ? እንዳውም ስለዚህ ጉዳይ በኋላ መጣበታለሁ። እንደዚህ አነሰሰሪ የሆኑ ኤክስፔንሶችን ስለማውጣት አሁን ላነሳ የፈለኩት ሳናቆራርጥ መቆጠብ ነው። ይሄም ማለት ነው። ለምሳሌ ደሞዛችን ቢጨመር የቁጠባ ልማዳችንን ካላቋረጥ ነው በምንቆጥበው የገንዘብ መጠን ላይ ተጨማሪ ቁጠባዎችን በማድረግ ቁጠባችንን ማሳደግ እንቀጥላለን። ነገር ግን ቁጠባችን አንድ ወር ካቆምን በዚህ ወር ያቆምነውን የቁጠባ ገንዘብ
ለወቅታዊ ፍላጎቶች ለፍጆታ ስለምናውለው በኋላ በሚቀጥለው ወር ባላንስ ማድረግ ይቀጥላል እና መቀጠል ያስቸግረናል። ስለዚህ ቁጠባችን ሳያቋርጥ መቀጠል መቻሉን እርግጠኛ መሆን አለብን። ይሄ ማለት ለነገው ህይወት ቅድሚያ መስጠት ማለት ነው። ለነገ ህይወት ቅድሚያ ሰጥቶ ገንዘብን ማስቀመጥ ማለት ነው። ለኢንቨስትመንት የሚሆንን ሪሶርስ መሰብሰብ ማለት ነው። ጥቂት ጊዜ ቆጥበን ያንን ገንዘብ ደግሞ ወስደን ኢንቨስትመንት ላይ ማዋል የተሻለ ነው። ሶስተኛው በብልሃት ኢንቨስት ማድረግ ነው። ገንዘብ እረፍት ሳይወስድ ሌላ ገንዘብ እንዲወልድ ማድረግ ያስፈልጋል። ገንዘብ ለምን እረፍት ይወስዳል? ለምን ዝም ብሎ ይቀመጣል? ለምን ያርፋል? ገንዘብ የሚያርፍበት ምንም ምክንያት የለም። ይልቅ ተጨማሪ ኢንከም ጀነሬት እንዲያደርግ ያንን ገንዘብ ሌላ አስተውለን በብልሃት ኢንቨስት ብናደርገው ተጨማሪ ኢንከም ሊያመጣ የሚችልበት እድል ይኖራል። አላስፈላጊ ዕዳዎችን ማስወገድ ያስፈልጋል። የወደፊት ገቢያችንን የሚበሉ የፍጆታ ብድሮችን ኤክስፒሪየንስ አለማድረግ ይሻላል፣ አለመለማመድ ይሻላል። ያንን ቶታሊ አቮይድ ማድረግ ባይቻል እንኳ አንዳንድ ዕዳዎችን ቶታሊ ማስወገድ የማይቻል ቢሆን እንኳ ነገር ግን በተቻለ መጠን የወደፊት ገቢያችን ላይ ተጽዕኖ የሚያሳድሩ ዕዳዎችን መከላከል ያስፈልጋል። ሌላው ገቢ የሚያመነጩ ንብረቶችን አሴትስ የምንላቸውን መገንባት ያስፈልጋል ማለት ነው። ከኪሳችን ገንዘብ ከሚያወጡ ነገሮች ይልቅ ወደ ኪሳችን ገንዘብ የሚያስገቡ ነገሮች ላይ ማተኮር በጣም አስፈላጊ ነው። አያችሁ፣ አንድ ሰው ለምሳሌ መኪና ቢገዛ፣ አሮጌ መኪና ቢገዛ ያ መኪና በየጊዜው ጥገና ይፈልጋል፣ ነዳጅ ይፈልጋል፣ የግብር አለበት፣ ብዙ ወጪዎች አለበት። ያ የሚገዛው መኪና ግን ኢንከም ጀነሬት የሚያደርግ ከሆነ ራሱንም ይደግፋል፣ የእኛንም ኪስ ይደግፋል። ነገር ግን ከደሞዛችን ከምናገኘው ገንዘብ ከሆነ ለዛ መኪና ኢንቨስት የምናደርገው ከኪሳችን ነው የሚወስደው፣ ያለንን ሪሶርስ ነው የሚበላው እና በኑሯችን ላይ ነው ተጽዕኖ የሚያሳድረው፣ በገቢያችን ላይ ተጽዕኖ የሚያሳድረው። ስለዚህ እንዲህ አይነት ኢንቨስትመንቶችን ወይም ዕዳ ሊያስከትሉ የሚችሉ ነገሮችን ሳይሆን አሴት አድርገን የምንወስደው ኢንከም ጀነሬት ሊያደርጉ የሚችሉ ተጨማሪ ገቢ ሊያስገኙልን የሚችሉ ኢኮኖሚያችንን መገንባት የሚችሉ ነገሮችን ነው እንደ አሴት መያዝ የሚኖርብን። ስለዚህ ስለ ገንዘብ ህጎችና አሰራር በደንብ ከተረዳንና እውቀታችንን ካሳደግን ይህም ባደረግን ቁጥር በህይወታችን ውስጥ ስህተቶችን መቀነስ እንችላለን። ብልህና ፍሬያማ የፋይናንስ ውሳኔዎችን ማድረግን እንማራለን። ምናልባት ስንጀምር ሙሉ እውቀት ላይኖረን ይችላል ስለ ፋይናንስ ወይም ገቢያችንን ስለማሳደግ ወይም ትርፋማ ስለመሆን ወይም በፋይናንስ ረገድ ውጤታማ ስለመሆን በቂ እውቀት ላይኖረን ይችላል። ነገር ግን ከጊዜ ወደ ጊዜ ራሳችንን እያስተማርን ከስህተቶችም ደግሞ እየተማርን በሄድን ቁጥር የተሻለ የፋይናንስ ግንዛቤና የተሻለ ብልህ የሆነ የኢንቨስትመንት ዘይቤዎችን እያሳደገን እንሄዳለን። ምን ማድረግ እንችላለን? እሺ፣ ደሞዛችን በእነኚህ ምክንያቶች ከሆነ ለውጥ እንዳናመጣ የፋይናንሻል ነፃነት እንዳናገኝ ችግር የሆነብን ወይም እንቅፋት የሆነብን ታዲያ ምንድን ነው ማድረግ የምንችለው? ዛሬውኑ ለመጀመር የምንችላቸው ተግባራዊ እርምጃዎች አሉ። እነዚህን በደንብ አዳምጡኝ። በመጀመሪያ አንድ ወር ያደረጋችሁትን ወጪ በሙሉ መዝግባችሁ ያዙ። መለኪያ የሌለውን ነገር ማሻሻል አይቻልም። ስለዚህ መለኪያ ሚዛን ለማስቀመጥ ከፈለግን የዚህን ወር ደሞዛችንን እንዴት እንዳወጣ ነው በየቀኑ ወጪያችንን ሊስት አውት ማድረግ መመዝገብ ያስፈልጋል ማለት ነው። ከመዘገብን በኋላ ምንድን ነው የምናደርገው? በሁለተኛ ደረጃ ተጨባጭ የሆነ ወርሃዊ በጀት ያንን ቤዝ አድርገን ማውጣት አለብን ማለት ነው እና ይህንን በትክክል ተግባራዊ ማድረግ ያስፈልጋል። ዛሬ ልንጀምረው የምንችለው ነገር ነው ይሄ አሁን የምነግራችሁ። የዚህ ከዛሬ ቀን ጀምሮ እስከ ወሩ መጨረሻ የሚቀጥለው ደሞዝ እስከምናገኝበት ቀን ድረስ ያሉንን ወጪዎች በሙሉ ሊስት አውት ማድረግ ያስፈልጋል። ወጪያችንን በምንመዘግብበት ጊዜ የትኛዎቹ በጣም አስፈላጊ ጉዳዮች ናቸው፣ የትኛዎቹ ደግሞ ፍላጎቶች ናቸው፣ የትኛዎቹ ደግሞ
አላስፈላጊዎች ናቸው የሚለውን በሶስት ክፍለን ማስቀመጥ ያስፈልጋል። በወሩ መጨረሻ ላይ ስንደርስ ማለት ነው። አስፈላጊ የነበሩ ወጪዎች የትኞቹ ናቸው? ባናወጣቸው ምንም ጥቅም ያላገኘንባቸው፣ ባናወጣቸው ልንተው የምንችላቸው ግን ዝም ብሎ እንዲሁም ከፍላጎት ተነስተን ያደረግናቸው ወጪዎች ምንድን ናቸው? እነሱ ደግሞ በሁለተኛ ደረጃ እንይዛለን። ቶታሊ አላስፈላጊ የነበሩ ወጪዎችም ደግሞ ይኖራሉ። ልንተው ቶታሊ መውጣት የሌለበት ገንዘብ ምንድን ናቸው ብለን ደግሞ እነሱ ሊስታውት እናደርጋለን። አንድ ሰው ሲናገሩ እንደዚህ ያሉ የአንድ ሰው ትክክለኛ ሀብት ይሄ ቶታሊ አያስፈልግም፣ ሙሉ በሙሉ አያስፈልግም የምንለው ወጪ ነው። ያ ወጪ ቢቀር፣ ያ ወጪ ወደ ኢንቨስትመንት ቢለወጥ ኖሮ ያ ሰው በህይወት ውስጥ ያለውን የገንዘብ መጠን ማሳደግ በቻለ ነበር የሚል ትንታኔ ያቀርባል። በሶስተኛ ደረጃ መጀመሪያ ለራሳችን መክፈል ነው። እንግዲህ ወጪ ከማድረጋችን በፊት በተቻለ መጠን ከገቢያችን ቢያንስ ከ10 እስከ 20% የሚሆነውን ለመቆጠብ እና ኢንቨስት ለማድረግ ግብ ማውጣት ያስፈልጋል። ፕላን ማድረግ ያስፈልጋል ማለት ነው። ማቀድ ያስፈልጋል። ከ10 እስከ 20% የሚሆነውን ብንቆጥብ በኑሯችን ላይ የሚያመጣው ለውጥ ብዙ ላይሆን ይችላል። ወደ ድህነት አዘቅት ላያወርደን ይችላል፣ ወይም ከነበርንበት የኑሮ ስታተስ ላያወርደን ይችላል። ለምሳሌ አንድ ሰው 10,000 ብር ቢኖር 2,000 ብር ወይም 1,000 ብር ኢንቨስት ቢያደርግ በኑሮ ላይ የሚመጣው ለውጥ ብዙ አይደለም። ይኖር ከነበረበት ደረጃ በጣም ላያወርደው ይችላል። ነገር ግን ያ ገንዘብ ግን ኢንቨስት ቢደረግና 10%፣ 15%፣ 20% ኢንከም ጀነሬት ቢያደርግ እየተስተካከለ የኑሮ አቅሙ እያደገ ይሄዳል። ስለዚህ ከ10 እስከ 20% የሚሆነውን ለመቆጠብ እና ኢንቨስት ለማድረግ እቅድ ማውጣት ያስፈልጋል። ይሄ ዛሬ ልናደርገው የምንችለው ነገር ነው። አራተኛ ከ3 እስከ 6 ወር የሚደርሱ መሰረታዊ ወጪዎችን የሚሸፍን የድንገተኛ አደጋ ፈንድ ወይም ኢመርጀንሲ ፈንድ የምንለው መገንባት ያስፈልጋል። የሆነ ነገር ሀፕን አድርጎ ተከስቶ ደሞዛችን ቢቆም ቢያንስ ለ3 ወር ከፍ ካለ ደግሞ ለ6 ወር ራሳችንን ለማቆም የሚያስችለን ኢንቨስትመንት ወይም ደግሞ ኢመርጀንሲ ፈንድ መገንባት ያስፈልጋል ማለት ነው። ይሄ በአንድ ቀን ወይም በአንድ ወር ደሞዝ ልንገነባው የማንችለው ሊሆን ይችላል። ምናልባት ለአንድ ዓመት ይህንን አስበን መስራት ሊያስፈልግ ይችላል። ወይም ደግሞ ለ2 ዓመት ፕላን አድርገን ይህን ኢመርጀንሲ ፈንድ መገንባት ሊያስችል ይችላል። ለምን እንደሆነ ታውቃላችሁ? አሁን ወታችሁ የራሳችሁን ስራ እንኳን እንስራ ብትሉ ደሞዛችሁ ከቆመ የሚቀጥለው ወር እንዴት መኖር እንችላለን የሚለው ያሳስባችኋል። የ6 ወር ቢያንስ የ3 ወር ኢመርጀንሲ ፈንድ ካላችሁ ግን ለድንገተኛ አደጋዎች ወይም ለድንገተኛ ችግሮች ያንን እንደ ሾክ አብዘርቨር ወይም ሰርቫይቭ ለማድረግ የሚጠቅማችሁን ፈንድ ገነባችሁ ማለት ነው። ወይም ደግሞ የራሳችሁን ስራ ለመጀመር ብትፈልጉ ቢያንስ ለ3 ወር ደሞዝ ባይኖርኝም መኖር እችላለሁ የሚለው ኮንፊደንስ ዴቨሎፕ ታደርጋላችሁ። ይህንን ኢመርጀንሲ ፈንድ መገንባት አንዱና በጣም አስፈላጊ ነገር ነው። በደሞዝ ካለ ወር እየጠበቁ ብቻ ከመኖር ነፃ ለመውጣት የምትፈልጉ ከሆነ ይሄ ከፋይናንስ ድንጋጤ ይጠብቃችኋል። ድንገተኛ የሆነ ክራሽ፣ ድንገተኛ የሆነ ስብራት፣ ድንገተኛ የሆነ አደጋ ቢያጋጥማችሁ እንኳን ከዚህ ነፃ መውጣት የምትችሉበት አስተማማኝ ነገር ይኖራችኋል ማለት ነው። 5ኛ ተጨማሪ የገቢ ምንጮችን ፍጠሩ። መምህር ከሆናችሁ በኢንተርኔት አስተምሩ፣ አስጠኑ። በኢንተርኔት ጸሐፊ ከሆናችሁ መጽሐፍትን ጻፉ፣ አሳትሙ። ባለሙያ ከሆናችሁ የማማከር የካውንስሊንግ ወይም የኮንሰልታንሲ አገልግሎት ስጡ። በአንድ የተወሰነ ዘርፍ ክህሎት ካላችሁ ዳንኛ ክህሎች ላይ ያንን ክህሎት መሰረት አድርጋችሁ ኮርሶችን፣ ስልጠናዎችን፣ ትምህርቶችን አዘጋጀት። አሁን ስራ ላይ ባታውሉት እንኳን አዘጋጅታችሁ እድሉ ሲገኝ፣ አጋጣሚው ሲገኝ ወይም ደግሞ ከብዙ ሰው ጋር ኮንታክት በማድረግ ትንሽ ቀዳዳ ካገኛችሁ ያንን አጋጣሚ በመጠቀም እነኝህ ስልጠናዎች የገቢ ማግኛ፣ ተጨማሪ ገቢ ማግኛ
ልታደርጓቸው ትችላላችሁ። ለምሳሌ ወርክሾፖችን፣ በኦንላይን ኮርሶችን መስጠት፣ በመጽሐፍት፣ በምክር አገልግሎት፣ በንግግር መድረኮች ወይም በዩቲዩብ ቻናል አማካኝነት ተደራሽነታቸውን ማስፋትና ገበያቸውን መጨመር ትችላላችሁ። በመጨረሻ መማርን መቼም ማቆም የለበትም አንድ ሰው። መጽሐፍትን ማንበብ፣ ፖድካስቶችን ማዳመጥ፣ ኮርሶችን መውሰድ፣ የባከኑ ነገሮችን ለይቶ ራስን ፈትኖ ማግኘት እና ሀብት ደግሞ የተሳካላቸው ሰዎች ካሉ እነሱን ማድመጥ እና በፋይናንስ ረገድ ጥበበኛ የሆኑ ሰዎችን ማጥናትና ከነሱ መማር። የፋይናንስ ትምህርት የእድሜ ልክ ትምህርት ነው እና ይሄ ትምህርት በጊዜው ፍሬ ያፈራል፣ የራሱን ትርፍ ያመጣል። በመጽሐፍ ቅዱስ ውስጥ ስላሉ ጥቂት እይታዎች አይተን ወደ መጨረሻ እንሄዳለን። መጽሐፍ ቅዱስ ገንዘብ ስለማግኘት ብቻ አይደለም የሚናገረው። ገንዘብ ማግኘት ጠቃሚ መሆኑን ይናገራል። ነገር ግን በጥበብ ባስተዳደርን ወይም ባላደራነትን ስቲዋርድሺፕን በደንብ አጉልቶ ያስተምራል መጽሐፍ ቅዱስ። ለምሳሌ ምሳሌ 21 ቁጥር 5 ላይ ያለውን ክፍል ስንመለከት የትጉህ ሰው እቅድ ወደ ትርፍ ይመራል ይላል፣ ችኩልነት ግን ወደ ድህነት ያደርሳል ይላል። አያችሁ፣ ለወጪ መቸኮል፣ ለገንዘብ ለማጥፋት መጣደፍ፣ መቼ ይህ ገንዘብ ሄጄ እዚህ ነገር ላይ ባዋልኩት ብሎ መቸኮል በራሱ ወደ ችግር ነው እና እኛ በፋይናንስ እሳቤ ፖስትፖንመንት ኤክስፔንዲቸር ፖስትፖንመንት የምንለው አለ። ምን ማለት ነው? ወጪ ለነገ ማቆየት ወይም ለበኋላ ማቆየት ማለት ነው። ልትከፍሉ ግዴታ ሊሆንባችሁ ይችላል፣ ግን አዝማች አዝዩ ካል አንድ ቀን ማሳደፍ ወይም ደግሞ ከዛ በላይ ለሆነ ጊዜ እናንተ ጋር ገንዘቡ እንዲቆይ ማድረግ የምንለው ነገር አለ። እንደሱ ስታደርጉ ወጪዎችን እየቀነሳችሁ እያሻገራችሁ ትሄዳላችሁ ማለት ነው። እያቆያችሁ ትሄዳላችሁ፣ አቮይድ ታደርጋላችሁ ወጪዎችን። ይሄ ባህል በውስጣችሁ ከተገነባ በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ጌታ ኢየሱስ ክርስቶስ እንደዚህ ብሎ አስተምሯል። በጥቂቱ የታመነ በብዙ ደግሞ እየታመነ ነው፣ በጥቂቱም የሚያምፅ በብዙ ደግሞ የሚያምፅ ነው ይላል። አያችሁ፣ እግዚአብሔር የሰጣችሁን ጥቂት ነገር በአግባቡ ማስተዳደር ከቻላችሁ ከዛ በላይ የሆነ ነገርን ለማስተዳደር እግዚአብሔር ያምናችኋል። ላይፍ ራሱ ያምናችኋል፣ ሌላም ሰው ያምናችኋል። አዘርዋይዝ እጃችሁ ላይ ያለውን ነገር በአግባቡ ማስተዳደር ካልቻላችሁ ማን ያምናችኋል? ማንም አያምናችሁም ማለት ነው። እና ብዙ ሰዎች በየወሩ ብድር የሚጠይቁ ሰዎች አሉ እና ሁልጊዜ ብድር ሲጠይቁታል ምንድን ነው ራሱን አይችልም እንዴ ምናምን ይላችኋል እና ማንም አያምናችሁም። በአግባቡ ግን ራሳችሁን አስተዳድራችሁ ኦኬዥናል ሲያስፈልጋችሁ ሰዎችም ይሁኑ ተቋማትም ይሁኑ ሄዳችሁ ገንዘብ ብትበደሩ ሊያበድሯችሁ ይችላሉ። በዚህ ዘመን የፋይናንስ ተቋማትን የገንዘብ ማስተዳደር ልምዳችሁን ግንዛቤ ውስጥ ያስገባሉ። ገንዘብ ለማበደር ለምሳሌ 5000 ብር ይሰጧችሁና 5000 ብሩን በአግባቡ ማኔጅ አድርጓል ወይ፣ አትርፏል ወይ፣ መልሷል ወይ ኦን ታይም የሚለውን ትሬንዳችሁን ያያሉ። ከዛ በኋላ ለ10,000 ብር ወይም ለ20,000 ብር ወይም ለ50,000 ብር ያምኗችኋል። ይህ ሰውዬ ገንዘብ አያያዙ ጥሩ ብለው ከዛ በኋላ ደግሞ ያንን ደግሞ ስትመልሱ ያንን ደግሞ ትርፋማ ሆናችሁ ውጤታማ ሆናችሁ ባዩዋችሁ ጊዜ ያንን ትሬንድ ተመልክተው ለ100,000 ብር ወይም ለ200,000 ብር ያምኗችኋል። አዘርዋይዝ በጥቂቱ እጃችሁ ላይ ያለውን ነገር በታማኝነት ማስተዳደር ካቃታችሁ ለትልቅ ነገር ማንም ሊያምናችሁ አይችልም ማለት ነው። ስለዚህ እግዚአብሔር ፍላጎቱ በምናገኘው የገንዘብ መጠን ላይ ብቻ ሳይሆን በእጃችን እየሰጠንን በታማኝነት እንዴት እንደምናስተዳድረው እግዚአብሔር ራሱ ያያል ማለት ነው። በጥቂቱ የታመነ በብዙ ይሾማል ይላል። ለምንድን ነው ኑሯችን ያልተለወጠው ብላችሁ ራሳችሁን ልትጠይቁ ትችላላችሁ። ሰው የመጨረሻ ሀሳቤ ምንድን ነው? ደሞዝ መሳሪያ እንጂ መድረሻችን ፖይንት አይደለም። አያችሁ፣ ደሞዝ ስላገኘን በቃ ላይፋችን we are successful ማለት አይደለም። አያችሁ፣ ደሞዝ ለነገ የተሻለ ኑሮ ለመኖር እንደ መሳሪያ የምትጠቀሙበት ነገር ነው። ያንን በአግባቡ ማኔጅ አድርጋችሁ ኢንቨስት አድርጋችሁ ኑሯችሁን በሚለውጥ ነገር ላይ እንዲውል ካደረጋችሁ ከዛ ከምታገኙት ገንዘብ ላይ ለፍጆታ ከተጠቀማችሁት በላይ ያለውን ነገር ቆጥባችሁ ስራ ላይ ካዋላችሁት ወደ ነገ የፋይናንሻል ሰክሰሳችሁ ይወስዳችኋል ማለት ነው። እንግዲህ በዚህ ውስጥ ስለ አስራት፣ ስለ መባ፣ ስለ ስጦታ፣ ለድሆች ስለ መርዳት ምናምን የሚሉትን ነገር ሁሉ አሁን አላነሳናቸውም፣ ግን ሀሳቢዎች ናቸው በዕለት ተዕለት ወጪዎቻችን ውስጥ ማለት ነው።
እውነተኛ የፋይናንስ ለውጥ የሚመጣው በጥበብ ነው። ጥበብ ማግኘት ስንል ጥበብ ስንል ደግሞ አንደኛ አስቦበት ወጪ ማድረግ፣ የታሰበበት ወጪ ማድረግ። ዝም ብለን ኢሞሽናሊ ወጪ ማድረግ አያስፈልግም። ካገኘነው ሁኔታ ሁሉ ጋር አብረን በገንዘብ መነጋገር አያስፈልግም። በገንዘብ የምንነጋገረው ወይም ደግሞ ገንዘብ ኢንቨስት የምናደርገው በሁኔታዎች ላይ አንደኛ ነሰሲቲ ናቸው ወይ፣ አስፈላጊ ናቸው ወይ፣ አስቸኳይ ናቸው ወይ፣ ግዴታ ናቸው ወይ የሚለውን ነገር አይተን ነው እና አስበንበት ወጪ ማድረግን መልመድ ያስፈልጋል ማለት ነው። ስለዚህ ፖስትፖንመንት የሚያስፈልገው ለዚህ ነው። ቲንክ ኦቨር ኢት ላስብበትና አይ ዊል ዱ አዘርዋይዝ በተቻለ መጠን ወጪን ለማስቀረት ማሰብ ያስፈልጋል። ሌላው ሳያቆራርጡ መቆጠብ ነው ሁለተኛው። ሶስተኛው በትዕግስት ኢንቨስት ማድረግ ነው። ገንዘብ ኢንቨስት ስናደርግ የሚያመጣልን ነገር ትንሽ ሊሆን ይችላል። ምናልባት 15% ምን ኑሮ ለውጥ ያመጣል ልንል እንችላለን። ግን 15%ቱ ዛሬ ኢንቨስት ባደረግነው ላይ ተጨምሮ ነገ የተሻለ ኢንካም ጀነሬት ሊያደርግ ይችላል ማለት ነው። ምናልባት የኢንቨስት ያደረግነው ገንዘብ ለ6 ወር ከሆነ ለ6 ወር ኦኬ ጥሩ ገንዘብ ሊያመጣ ይችላል። ለአመት ከሆነ ደግሞ የተሻለ ገንዘብ ሊያመጣ ይችላል። ስለዚህ እስከ 6 ወር መጠበቅ ትዕግስት ይጠይቃል። እስከ አመት መጠበቅ ትዕግስት ሊጠይቅ ይችላል እና እውቀትን ሁልጊዜ ገንዘብ ማድረግ ያስፈልጋል ማለት ነው። ሌላው እና ሁልጊዜ የፋይናንሻል ማናጅመንት ግንዛቤያችንን እውቀታችንን ማሳደግና ዌር ካን አይ ኢንቨስት ማይ መኒ የሚለውን ነገር ሁልጊዜ ማሰብ ያስፈልጋል ማለት ነው። የሰው ልቡ ሀብቱ ባለበት ይሆናል፣ የሰው አእምሮ ሀብቱ ባለበት ይሆናል እንደሚል ገንዘባችሁ ኢንቨስት የምታደርጉበትን ነገር ሁልጊዜ ማሰብ ግዴታ ሊሆን ይችላል። ሌላው ከመለያየታችን በፊት ላሳስባችሁ የሚፈልገው ወይም ጥያቄ ሊጠይቃችሁ የምፈልገው ነገር አለኝ። አንደኛ ደሞዛችሁ ዛሬ ቢቆም የትኞቹ ንብረቶቻችሁ ናቸው ሊያኖሯችሁ የሚችሉት? የትኞቹ ኢንቨስትመንቶች ናቸው ኢንከም ጀነሬት ሊያደርጉላችሁ ወይም ኑሯችሁ ሊደግፉ የሚችሉት? ወይም የትኞቹ ክህሎቶቻችሁ ናቸው ገንዘብ ሊያመጡላችሁ የሚችሉት? ገቢ ማመንጨታቸውን ይቀጥላሉ? በህይወታችሁ የያዛችኋቸው ነገሮች ዛት ዘ ኩዌስችን። ይህን ጥያቄ መመለስ ያስፈልጋል። ለዚህ ጥያቄ የምትሰጡት መልስ ለዘላቂ የገንዘብ ነፃነት ወይም የኢኮኖሚ ነፃነት ወዴት መሄድ እንዳለባችሁ ቀጣዩን እርምጃ የሚያሳያችሁ ይሆናል ማለት ነው። እዚህ ጋር ይሄንን እናበቃለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን መልእክት መስማት የሚያስፈልጋቸው ወዳጆቻችሁ፣ ዘመዶቻችሁ፣ ቤተሰቦቻችሁ፣ ጓደኞቻችሁ እንዲሰሙት አድርጉ፣ አጋሯቸው፣ ሼር አድርጉ እና ይህንን ፕሮግራም ስለተከታተላችሁ ስለተመለከታችሁ በጣም አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ። ሰላም